የብዙዎች ተስፋና የሁሉም ድምጽ በሚስተጋባበት የሀገራዊ ምክክር መድረክ ላይ በባህር ማዶ ኑሯቸውን ያደረጉ ዲያስፖራዎችም ሀገራዊ ኃላፊነታቸውን ለመወጣት ታድመዋል። አዚዛ አብደላ ትባላለች። ከእናት ሀገሯ ርቃ ከ26 ዓመታት በላይ መኖሪያዋን በሀገረ ስዊድን አድርጋለች። በጤናው ዘርፍም በአውሮፓ ሀገራት ተዘዋውራ የምታገለግልና በማስተማርም የሚደነቅ ማህበራዊ አገልግሎት ስትሰጥ ቆይታለች። አዚዛ እውቀቷንና ልምዷን ለእናት ሀገሯ ወገኖቿ ይሆን ዘንድም በተደጋጋሚ በበጎነት አገልግላለች። ዛሬ ደግሞ በሙያዋ ከምትሰጠው አገልግሎት ባሻገር ለሀገሯ ዘላቂ ሰላም አዎንታዊ አስተዋጽኦ ለማበርከት በሂደት ላይ ባለው ሀገራዊ ምክክር ላይ በነቃ ሁኔታ እየተሳተፈች ነው። በመኖሪያዋ ስዊድን ያየችው በትውልድ ሀገሯም እንዲሆን ነው የሁል ጊዜ ምኞታ። እኔ የተመረጥኩበት ያው ከአስተዋጽኦ ጭምር ሊሆን ይችላል። እኔ ኢትዮጵያ እንደ ቮለንታር ኢትዮጵያ መጥቼ ኦፕሬሽን ስማይል የሚል ኦርጋናይዜሽን አሜሪካን ኦርጋናይዜሽን ጋር ብዙ ጊዜ ሰርቻለሁ። ኢትዮጵያ ብቻ ሳይሆን በዓለም ደረጃ እየተዘዋወርኩ አስተምራለሁ። እንደገና ደግሞ ያው በተለይ በኢትዮጵያ ውስጥ ጅማ ሀገር፣ ትግራይ፣ አርባ ምንጭ፣ አሁን ደግሞ አዲስ አበባ ኦክቶበር ላይ እመጣለሁ ጳውሎስ ሆስፒታል እና ምክክር ሲመጣ ኮሚሽነሮቹን ኦክቶበር ላይ ስዊድን መጥተው እዛ ስንመካከር ይሄ ነገር አሳሳቢ መሆኑ ገብቶኝ እኔ ደግሞ ምን አስተዋጽኦ ለሀገሬ አደርጋለሁ አበረክታለሁ በሚል ስራዬን ትቼ የአንድ ወር ፍቃድ ወስጄ ቲኬት ቆርጬ ገዝቼ እዚህ ድረስ መጣው ማለት ነው። አሁን ደግሞ በአገር ግንባታ ላይ ውይይት ላይ በጣም እየተሳተፍኩ ነው ያለሁት። አዚዛ ለ26 ዓመታት በኖረችበት ስዊድን ያየችው ሰላምና መረጋጋት ለአንድ ሀገር እድገት ምን ያህል ወሳኝ እንደሆነ በተግባር እንደተረዳችና ይህንኑ የሰላም አየር ለኢትዮጵያ በመመኘት ለምክክሩ ስኬታማ ድምጿን እያሰማች እንደሆነም ትናገራለች። ወደ የምኖርበት ህብረተሰብ ስዊድን ሀገር 200 ዓመት ጦርነት ያልተካሄደችበት በዓለም ሀገር ካሉት አንደኛዋ ናት። ጦርነት የሚባል አያውቁም። እኔ አሁን እንደ ኢትዮጵያዊና 26 ዓመት አሁን 27 ዓመት ኦልሞስት ሊሆነኝ ነው እዛ ከኖርኩኝ፣ ግን በየዓመቱ ኢትዮጵያ እመጣለሁ እና እዛ የምታዩ ሰላም ሁልጊዜ እቀናለሁ። ዲሞክራሲ፣ ሰላም፣ እኔ መብት የተጠበቀ ነው። እኔ ጥቁር ነኝ፣ የምሰራው ሆስፒታል ነው፣ ዩኒቨርሲቲ ሆስፒታል ነው፣ አስተምራለሁ። እዛ እኔ የምናገረው የኔ አለቃ ይሰማኛል ማለት ያን አይነት ዲሞክራሲ አገራችን ውስጥ አሁን እንዳየሁት እኔ ብዙ ሰው እዚህ ተቃዋሚዎቹን አግኝቻለሁ። ኢቨን ይሄን ያህል አገራችን ራሱ ዲሞክራሲ የሚለውን ነገር በተግባር እያየሁት ነው እዚህ። አዚዛ በዚህ ሀገራዊ ምክክሩ በስካንዲቪያ የሚኖሩ ኢትዮጵያውያን የጤና ባለሙያ ማህበርን ወክላ የመጣች ሲሆን በምክክሩ ላይ በተለይም በሀገር ግንባታ ላይ በንቃት እየተሳተፈች ነው። ይህ ተሳትፏም ከሌሎች ምሁራንና የህብረተሰብ ክፍሎች ጋር ተዳምሮ ለውጥ እንደሚያመጣ ባለሙሉ ተስፋ ናት። እኔ በጣም ነው የተደነኩት። ውይይቱ በጣም ዲሞክራሲያዊ በሆነ እያንዳንዱ ሰው ድምጹን ያሰማበት የማንም ሰው ኢግኖር ያልተደረገበት እያንዳንዱ ድምጽ የተጻፈበት እና ያ በመሆኑ እኔ በዲሞክራሲያዊ መልክ ለእያንዳንዳችን እድል ተሰጥቶን ሀሳባችንን ገልጸናል። 4000 ህዝብ ከየክፍለ ሀገራቱ ኢቨን ዲያስፖራ ከ70 በላይ ነን ዲያስፖራ የመጣ ነው እና ይሄን ሁሉ እውቀት ሁሉም ያፈሰሰበት ኤክስፐርቶች ሁሉ ያለ ለውጥ ይመጣል ብዬ በጣም በምኞት 100% ኦልሞስት ተስፋ አለኝ። የዲያስፖራው ማህበረሰብ አካል የሆኑ እንደነ አዚዛ ያሉ ባለሙያዎች በሂደቱ ላይ የሚያደርጉት ንቁ ተሳትፎ ምክክሩ ሁለንተናዊና አካታች ይሆን ዘንድ ትልቅ አቅም የሚፈጥር ነው።